ሰላም ሰላም ውድና የተከበራችሁ የዩቲዩብ ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬም እንግዲህ መተንላችኋል። ያው ካሁን በኋላ እስቲ እንሞክራለን ብለናል። ካሞከርንም እናያለን እና ዛሬ መተንላችኋል። ሁሉ ሰላም ነው? ደህና ናችሁ? ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ላይ ሀሳብ አስተያየታችሁን ጻፉ። ሰላም ናችሁ? ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ደስ ብሎናል። መኪናው ወርቁን ተገዝቷል። ዳይመንዱ ብቻ ነው የቀረው፣ እንጠብቃለን። ሰስፔንስ እናድርጋቸው። ከአንዳንድ ዘለሽ ወደ ወሬ አትግቢ። ለወሬ ያለን ፍቅር ተመልከቱና እንዴ ደስ ብሎኝ ነው የምር ደስ ብሎኛል። ማለት ብሎሻል፣ ግን ሰላም በያቸው እንጂ እኔ ሀሳቡን ተናገር ያልኩኝ ስለሽ የመኪናው ላይ ስላልነበር ትንሽ ከበደኝና የወርቁን እንዳቀርመኝ ብዬ ነው። ለወሬ ካላት ፍቅር የተነሳ እንዳትረሱ። አይ አይደል እንዳልቀደም ታርቼ ነው የመኪናውን ቀደምችኝ ነው የበለውበት። አይ እንግዲህ ምንም እንደ ሀሳብ መኪናውን ሀሳብ ያመጣሁት እኔ ነበርኩ። ግን እሷ ነበረቻ የወርቁ ግን እኔ ነበር። አይ በባሌም በቦሌም ቢሆን ያው የእሷ ብቻ አልተፈጸመም የኔም ተፈጸመ። ለዚህ ጠጋ በወደዚህ ራቃሽ መሰለኝ ያ እንደዚህ ነው አሪፍ ነው ብዬ አስባለሁ። ያው ስትረከቡ እኔ ደስ አይለኝም ታውቃላችሁ። እና ያው የኔም ሀሳብ ተፈጽሟል ፋሚሊ። ዛሬ ደግሞ ወርቅ በስማ በቃ እኔ ምንም ቃል የለኝም ሲጀምር ምንም ማለት ራሱ መቸል ሰው አይደለም። አፏን እንዲህ ነው የዘጋው ነው ስትከፍተው እና ደስ ብሎናል። እርታይ እንኳን ደስ አለሽ፣ እንኳን እግዚአብሔር ረዳሽ። አውርት ዛሬም እንግዲህ እኛ በቃ ካሁን በኋላ እንኳን ደስ አለሽ ቪዲዮ ምን ሲሰራ እኔ ከመጣሁ ወዲህ የሆነ እንትን እንኳን አላየንም። እንኳን ደስ አለሽ እንኳን ደስ አለሽ። አይ አንቺ ስማጪ ነው እንከኔ በዛው ተላልኮ እንኳን ደስ አለሽ ማለት የጀመርነው እኔ ከመጣሁ ወዲህ ነው። በተከታታይ እንኳን ደስ አለሽ ያለው አንቺ ከመጣሽ ወዲህ ቢሆንም ምን አልኩ ቢሆንም ሲጀመሩታ እኔ ነገር እኔ እስክመጣ የጠበቀች ነው። አብረሽ ሰርፕራይዝ አታውቅም በነገርሽ አታውቅም። ሰርፕራይዝ እና ሩት ወርቅ ዛሬ ተገዝቶልሻል። በጣም ደስ ብሎናል። እንኳን ደስ አለሽ። እንግዲህ አብሮሽ ደግሞ እንታረጋት ከሆነ አንዴ ጠቅላላ አርጋት እንጂ እኛ ቀን በቀን እንኳን ደስ አለሽ ከምንል አንዴ ሰብሰብ አድርገን እንኳን ደስ አለሽ እንድንላት አድርገና በጣም ደስ ብሎናል። ደግሞ ወርቁ ያምራል፣ በጣም አሪፍ ነው። ደስ ይላል ምናምን ሩት እንኳን ደስ አለሽ እና እግዚአብሔር ያው ከዚህ የበለጠም ያምጣልሽ። ዳይመንድ እንጠብቃለን። ሶስት ነገር ነው የተናገርነው። ያው ባናጸድቀው መኪና ዳይመንድና ወርቅ ነው ያልነው። ሁለቱ ተፈጽሟል። እንግዲህ ነገር በሶስት ይጸናል። ዳይመንድ ቀለበት ደግሞ ድጋሚ ሲጋቡ ድጋሚ የዳይመንድ ቀለበት ያደርግላታል እና በጣም ደስ ብሎናል። በጣም ግን አብሽ ለምንድን ነው ቀለበትን ያወለቀው? በዚህ አጋጣሚ ያለሽ የምር እኔ የሚወደስ ስለሚመስለኝ ባያወልቀው ደስ ይለኝ ነበር። ይወዳታል የሚወደስ ስለሚመስለኝ ሳይሆን ይወዳታል። አዎ እኮ ማለት ማውለቅ የለበትም እንዳሰብ ባያወልቅ ደስ ይለኝ። አርግ ባያወልቅ ሳይሆን በቃ አለፈ ቀለበቱን አርገ ለማለት ያክልና እንድትታረቁ ማለት ነው። ልጃችሁን አብራችሁ ናችሁ ለማሳደግ ቢያንስ አንተ መትጋት አለብህ አይደል? አንደኛ ቀለበት ከማድረግ ጀምርና ከዛ ይቀጥላል። ያው ብዙ የሄድክ ነው ሩቱም ታዝንልሃለች ብለን እንደዚህ መኪና አረጋች ያልከው ነገር የቀለበቱን ነገር ነው። አዎ እሱንም ያው እንጠብቃለን። በጣም እስቲ ደስታሽን ገለጭላቸው። ግን ደስ ብሎኛል የምር እና በጣም እንወዳቸዋለን። ያው እንግዲህ ደስታችንን ለመግለጽ ያክል ነው ዛሬም ድጋሜ መጣ ነው። እናንተም ይሄን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ለኔም ወርቅ እንዲገዛልኝ ነው። በጣም ነው ነው ሰብስክራይብ አድርጉ፣ እናንተም ላይክ አድርጉ። በቃ ከዛ ወርቅ ትገዢልኛለሽ። አብሽሪ ችግር የለውም። ብቻ እነሱ ሰብስክራይብ ያድርጉ። አብሽሪ 10,000 ከገባ የምር እገዛልሻለሁ። እስቲ ጌታ የምር 10,000 ካስገቡ እገዛልሻለሁ። ወርቅ ጌታ ተጠራጣሪ ነው። ውስጤ ተጠራጣሪ ነው። የምሬ ነው። እኔ አላምንም። ውስጤ ስልኬንም ቢሆን ሽጬ እገዛልሻለሁ እንጂ ያንቺ ስልክ ወርቅ ያገዛ
ሰማሽ? ስንት እንዳለ ሰምተሻል? ስንት እንዳለ ሰምተሻል? የሱናህሌ መግዛት አቅም ባይኖረኝም ግን የአቅሜን ወርቅ የተባለ ነገር ገዛልሻለሁ። 1 ግራም ታመጣልኝ? ወርቅ ነው ብላ ተንኮላን እኮ አውቃለሁ። የተመታች እኮ ነች። እንዲህ እንደምታያት አይደለችም። የምሬን ሀብል ገዛልሻለሁ። ወርቅ እኮ ስንት እንዳለ ሰምተሻል? 420 ሺህ ብር። እሺ እንትኑን እንኳን እንቀንስ ከተባለ እቺኛዋ ያምባራስ ሌቷ ታምራለች። እሷ ልግዛልሽ እንደሷ አይባልም። አይ ዋጋ ትንሽ ነች እሷ ስትጀመርም። አይ ያምራል እንትኑ ግን ብራስሌቷ ማለት ነው። እሷን ጨምረን እንደዛ ከሆነ እሷ እንኳን ብንቀንስ ቢያንስ 300 ሺህ ብር። እሺ አንቺ እንኳን ልግዛሽ ብትይ ቢያንስ በቃ ብዙ ከተባለ 100 ሺህ ብር ታውጪልኛለሽ። አታስቢኝ፣ ቤት የሚሸጥ ዕቃ ሞልቷል። እንተባበራለን ብለምንም ገዛልሻለሁ። ብቻ 10 ሺህ ያስገቡን እነሱ። እኔ አትብሩኝ አይደለም እኔ 10 ሺህ እንገባለን፣ 10 ሺህ እንገባለን ነው። ግን እኔ ምንድነው ውስጤ ተጠራጣሪ ነው። አትገዥልኝም። ለነገሩ እኔ ነኝ ጥፋተኛ። ምክንያቱም አሁን 10 ሺህ ገብተን ወርቁን ከገዛውልሽ ወደ 20 ሺህ ስለሚያሸጋግሩ ኖርማል ነው። አያሳስብሽ። ከዛ 100 ሺህ ምናምን ያለን ስንሄድ ደግሞ መኪና ውስጤ ተጠራጣሪ ነው። እንግዲህ ብዙ አለፍልፍባችሁ ግን ያው 10 ሺህ ያስገቡኝ። አሁን 3 ሺህ ገብተናል። ያው እግዚአብሔር ይመስገን እየሄድን ነው። ቢያንስ 7 ያ አረ ቀላል ነው እንዴ 7 ሺህ ሰው አትወዱላችሁ። በቃ ባትወዱኝም ሰብስክራይብ አድርጉና እኔ ስለታሳለፈ ለወላው ብቻ እንደማትወዱኝ ይገባኛል። ግን በቃ ማለት የሚወዱኝም አሉ። ግን ያው የማይወዱኝም ካሉ ሰብስክራይብ አድርጉና ወርቅ ከተገዛልኝ በኋላ ሰብስክራይብ ታነሳላችሁ ከፈለጋችሁ ያው ከፈለጉ ማለት ነው። አይ እንደዛ ከሆነማ አልገዛም። መልሼ ወርቁን እቀበልሻለሁ ማለት ነው። ክፉ አያ ተንኮለኛ ነች እንዳልኳችሁ ተንኮለኛ ነች። እና ፋሚሊ ያው እንግዲህ እስቲ 10 ሺህ ያስገቡኝ። ለኔም ወርቅ ይገዛልኝ። እንወዳቸዋል። እዚህ አመት ላይ ወርቅ ይግባ የምትሉ ሰብስክራይብ አሁን ብር ነው ያለው። እንግዲህ ብር አለች ፈነጋለች እንዴ ተባለኝ ሃንግ አኛም ታላል ሮታ ራሱ የ400 ሺህ ብር አንገቷ ላይ አንጠልጥላ ስትዞር ምንም ያላለ ሴትዮ እኔ ይቺን የ2 ሺህ ብር ዕቃ ሃንግ አለ ብዬ ደብቀለሁ። እንግዲህ ጥበብ ነው ተስጦ ነው። ከላይ ወርቅ ሲገዛልሽ ደግሞ ከጓዳ ራሱ በጣም እንደምትይ ተስፋ አድርጋለሁ። መጣት ከሌለብኝ ጫዋኔ እና ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ። እንወዳችኋለን። መልካም ጊዜ። ሰብስክራይብ አድርጉ። ወርቁ ይገዛል። ሰብስክራይብ አድርጉ። እንወዳችኋለን። መልካም ቆይታ። የምትወዷት እውነት የተመቻቻችሁ በቃ ሌላ ሩስ ውስጥ ልንገባ ነው። ቻው። ዌልካም። እንኳን ደህና መጣሽ። ዛሬ እንዴት ነው አሰጣጣችን? ምንድነው እንዴ? ይቅር ብያለሁ። ሆነ ተነሱ። ደህና ነሽ? ምን ተቀበልሻል? አዎ እንኳን ተቀበልሽ። አመሰግናለሁ። ቀይ አበባ አንተ ማን እንዴት ነህና ነው የምትሰጠው? አይቻልም። ምን ቤት አይቻልም? ይኸው ድረስ ነው አበባ። አመሰግናለሁ። ኧረ ወይኔ ሰንዲ በቃ እንዳይበዛብሽ ግን ማለት ነው። አባ ነጋዴ ነው። ይሄንን ያዝላት። እንዴ ልክ አረ ኖርማል ማረጋችሁ ዳራዳል ይስለው አላላችሁ እንዴት ናችሁ? ከጀርባሽ ካሜራ አለ እንዳትደነግጪ። ካሜራ እንዴት ናችሁ? ባይዘው እስከ ዛሬ የምንሰጥሽ አበባ ሩታዬ ምን መሰለሽ፣ አንዳንድ ጊዜ ለወደፊት በማሰብ ነው። አሁን የአበባ እንትን ሱቅ እንከፍታለን እና እንጂ እስከ ዛሬ በሰጠሽ አበባ ማለት ነው። አዎ ብያለሁ እኮ እኔ ራሴ ነጋዴ ሆናለሁ አረኮች እየሸጥን እንጠቀማለን ማለት ነው። እንዴት ነሽ? ሄሎ አምሮብሻል። ከቅቤሽ ውጪ አምሮብሻል። አመሰግናለሁ። አንተም አምሮብሃል። እንዴት ነው ነገሩ? አዎ ቅብርር ብለን የመጣው ማንን አማለልኩሽ? አይ አንተ ምንም አላጣኝም። እኔ በደንብ አምሮብሃል አልኩህ። በደንብ አማለልኩሽ? አይ አምሮብሃል። አንተ ደግሞ አምሮብሃል ስትባል ሌላ ነገር አታውቅም። ከሁሌ እንዳየሽኝ እንደነገርሽ ነው። ግን ያው በፊት ማለት ነው ያኔ እኔ እሷን ከማግኘቴ በፊት የምታይበት አንግል ራሱ ይለያይ ነበር።
ዋው ያብር ነው እየቀለኩ እንዳይመስላችሁ እንዴ ስንት ቀን ነው እንዴ ሩታ አንነጋገር እሺ እና ተረሱ እንዴ እነዛ ቀናቱ አጠረጡ በልጅ ተቀየሩ አይቀየሩም የፈለገ ቢሆን ማለት ነው ወይ በልጅ አትምጣብኝ ነው እኔ በልጅ አሁን ስለመጣሁብሽ ስለመጣሁብሽ ሳይሆን ማይዋሽ ነገር አይዋሽም ሌላ ራስን ቀይር እሺ ማን ነው መኪናውን ወደ ውስጥ ያስገባልሽ ሳትዋሺ ንገሪኝ ራስሽ ልታስገቢያችሁ በዚህ ልክ አለመድሽም እንዴ ማን ነው እኮ ተመሪያለሁ ግን ቆየ መኪና ከነዳው አዞ ግን አሁን ንገሪኛ ግልጹን ማን ነው ወደ ውስጥ ያስገባው ነኝ ከምር እርግጠኛ ነሽ አዎ ነገቢልኝ ቆንጆ ሾፌር ሆነሻል ማለት ነው አልተባረ ትላለ አይ የምር በዚህ ልክ እሷ ከግቢው እንትን ብላ ወደ ውስጥ ካስገባች በጣም ቆንጆ ሾፌር ሆናለች ማለት ነውና ጎበዘሻል ለማንኛውም እና አሁን መውጣት አይቻልም ከአራት ስትወጪ ነው መኪናው እንድትነጂ የተገዛው ማለት ነው እሺ ትናንት እኮ መኪና ውስጥ አደርኩ እንዴ ከማጋር ብቻሽን ነው ወይ ብቻዬን የሆነ ሰዓት ገባ እያልኩ ጩጮና ያዋላ እዛው ውስጥ ገብቼ አድራለሁ ከዛ የሆነ ሰዓት ገባለሁ እንደዛ ነው ብርድ እንዳይመታሽ ያለፈው ብርድ እንዳይመታሽ እሺ ለማንኛውም ዛሬም እንግዲህ ሩታዬ ለየት ያለ ሰርፕራይዝ ላንቺ ተዘጋጅቶልሻል ያመር እንግዲህ ምንድነው ምን ተገኝቶ ነው ምናምን እንዳትይ የምሬ ስነግራችሁ እግዚአብሔርን ነው የምላችሁ በቃ ያላ ልጅ ከመጣ በኋላ ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ የሥራ በሮች ምናምን ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለምና በዛም ምክንያት ነው ለማንኛውም ያው ቀደም ብያችኋለሁ እግዚአብሔር ለኛ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ ስለዚህ ልጃችን በረከታችን ነው ለማንኛውም ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል ምንድነው ዛሬ ደግሞ ፍሬን ገዛልኝ አይቀርም ዋናው እኛ ጤና የግል ጀት ይኖረናል ባይ ዘ ዌይ እንደ ቀልድ እንዳይመስላችሁ ዛሬ ላይ እንደ ቀልድ የምናወራቸው ነገሮች ናቸው ነገ ላይ ተሳክቶ የምናያቸው ማለት ነው እና እኔና ሩታ ወደ ሻፈን ፍሬ ትበላለህ አይደል ሚለው ይላል ቃሏ ስለዚህ የግል ጀት ይኖረናል ወደፊት ማለት ነውና እንግዲህ የሰው ልጅ ከሰራና ራሱን ካሳደገ ምንም ነገር ማድረግን እችላለሁ ማለት ነው የሚጠበቅብን ከኛ ማለት ነውና እኛ ምንም እርምጃ ሳንራመድ ግን ፈጣሪ ይሰጠኛል ብሎ ቁጭ ማለት ተገቢ አይደለም እኛ ስንሰራ ነው እግዚአብሔር ደግሞ እኛ ላይ የሚጨምረው ማለት ነውና እኔ ዛሬ ለየት ያለ ስጦታሽን አዘጋጅተናል ስለዚህ እሱንም መካከል ደስ ይላል እንደኔ ነው አጠረኑ ምን ነው እስኪ አባውን ትምረሽ እኔን ደግሞ ጠረኔን ይሄንን የቀባው አንተ የተቀባውን ሽቶ ነው ሩታኮ ችግር አለብሽ ታገኝሻል እና አልኩኝ ነው አይ ችግር አለብሽ ኧረ የለብኝም እሺ ይሆናልሽ ለማንኛውም አይንሽን መጨፈን አለብሽ አሁን አይንሽን ጨፈነሽ ነው ይሄንን ስጦታ ልንሰጥሽ የምንችለው ማለት ነው ያው ጨፍኛለሁ ማየት አይቻልም እሺ አዎ ይባል ምሬ ነው ያው ጨፍኛለሁ እውነት ያየው አይደለም በእምነት ነው ይኸውልሽ እንግዲህ እንኳን ለዚህ ቀንም በቃሽልን በቃ ስጦታ ልጄ ስጦታ አይደለም የፈለግሽውን ስም መስጠት መሰየም ትችያለሽ ስጦታ በረከት አዎ ሁለት ስም አለ ስጦታ በረከት ዋናው ግን ኪራ ነው ሩታዬ እንግዲህ ማየት ትችያለሽ እንኳን ደስ አለሽ የቀረ ነገር አለ እጅሽን እንደዚህ ዘርጊ ኧረ ጨብጭብ እንኳን ደስ አለሽ እንኳን ደስ አለሽ ኧረ ጨብጭብ ይሄንን ሩታዬ ቆይ ልንገርሽ ምንድን ነው አላመንሽው ነው ያው እንደገም አላመንሽው ነው ሩታዬ ምንድን ነው ማለቴ እስኪ በደምብ እዛ እዚህ ጋር አንብቢ አንተ ልጅ ግን ተው አንብቢ ተው ሌባ ልታዝብኝ ነው ትላለህ አንገም መታተው ነው ወይኔ ሩታዬ እጅሽንም ይኸው በደምብ ያምራል
ለአንቺ ሲያንስብሽም ጭምር ነው። እሺ ሩታዬ ይሄ የምታየው ይሄንንም ወርቅ ነው። ግምት ላይ ጎበዝ ነሽ ስለተባለን ገምች። የዚህንም ወርቅ ዋጋ የዚህ ነው። ቶሎ በይ። የዚህ 200 ይሄስ 100 ይሄ 100 ይሄ 200 ግምትሽ አልተሳካም። ለማንኛውም አሁን ላይ ያለ አንቺ አሁን የዛሬ 6 ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው። ግን ደግሞ እንደዛ አይደለም። በጣም ከባድ ሆኗል የወርቅ ዋጋ። ሁለቱን የጨረሰው ወደ 420 ሺህ ብር ነው አንድ ላይ ማለት ነው። 420 ሺህ ብር ሩታ፣ ይሄ እንድታረዩ እንድትለብሹ ምናምን አይደለም። እንደፈለግሽ ማለት መብት አለሽ። በፈለግሽ ዲዛይን የማሰራት መብት አለሽ። ዲዛይን እኮ አለው እኮ ነው። አሁን ይሄ ከበዛብሽ ተለቅ ካለብሽ ይሄ ተመችቶኛል። ይሄኛው እኔ ሞርጄዋለሁ። ይሄ የእጇን በጣም ነው የወደድኩት። ፋሚሊዎቼ አሳያቸው። የእጇን በጣም ነው የወደድኩትና የእጅሽን እንዳታሰሪው። ይሄኛው ግን ከፈለግሽ በፈለግሽው አይነት ዲዛይን አሰሪው፣ ከፈለግሽ ደግሞ አቤት በቅርስነት ማስቀምጪው። ደስ ባለሽ ነገር ብቻ አድርጊ። አይ ሁለቱንም አረጋቸዋለሁ። ሁለቱንም መብት አለሽ። አረጋቸዋለሁ። አላበላሸውም። ዲዛይኑን በጣም ያምራል። ወደሽዋል? አዎ። ግን የሆነ ተለቀ ነገር አለና የወንድ መሰለ። አንቺ በፈለግሽ አይነት ዲዛይን አሰሪው እና ሩታዬ አንግ እንዳይበዛብኝ ፈራው። ከኋላዬ ይሁሉ አሁን የተደረደሩት ማለት ነው። ፈራቸው ጭራሽ እነሱ ነው የፈራሻቸው። ባይሆን ምን አለ መሰለኝ ፈረንጁ ለኔ ቢሰጠኝ ኖሮ አለ እሺ ወይኔ ጋር ታስቀምጠው ባደራ መልክ እኔ መያዝ እችላለሁ። ላስቀምጠው ይሻላል። ማጋላ አስቀምጠው ደስ ያለሽ ቦታ ማስቀምጥ ይችላልሽ። እና ሩታዬ እንኳን ደስ አለሽ ለትላንቱም ለዛሬው። ወይኔ ጉዴ! ግን የተሰማሽን ስሜት ስጦታኛለሁ ዘንድሮ ታድጌ በጣም ነው ደስ ያለኝ። ኦኬ አመሰግናለሁ። ኦኬ እስከ ትላንትና ጀምሮ እስካሁን ድረስ ያለውን ስሜት በግልጽ ደግሞ አስረጅን። ግን የምር የኔ ነች። በኋላ አትወስድብኝ እንዴ? ሌላ ጊዜ ስጦታ ሰጥቼ ወስጄብሽ አውቃለሁ እንዴ? አይ ምናልባት ፈራው በዛብኝና ስጦታዎቹ በሙሉ ማለት ነው። ያው እየነገርኩሽ ነው። ፈጣሪ ብዙ በረከቶችን ስላመጣልኝ ነው ይሄንን በሙሉ ነገር ማደርገው እያልኩሽ። እኔ በፊት ማለት ነው የምር እግዚአብሔርን ልጅ በረከት ነው ሲባል አላምንም ነበርና አሁን ላይ ትክክል ነው። በቃ ሁሉም ሰው ሲደርስበት ነው ቦታው ላይ የሚያውቀው ማለት ነውና ሁሉም ነገሮች የተፈጠፈ ነው የሆነልኝ ማለት ትችላላችሁ። ፈጣሪ ካለ እንግዲህ በቅርብ ትላልቅ ቢዝነሶችንም እየገነባን ነው። እሱንም ወደ እናንተ እናመጣዋለን እና በቃ ልጄ ከመጣ በኋላ ብዙ ነገሮችን መጥቶልኛል። ለዛም ጭምር ነው ይሄንን ነገር እያደረኩ ያለሁት እና ለኔ ኢዚ ነው። እሺ አታስቢ እንደዛ ነው። ሌላም ጨምርልን። ሴት ልጅ ወርቅ አጣግበም ይባላልና በቃ እሺ። ከዚህ በኋላ ካካ ነው። አሁን ደግሞ ለልጃችን ምርጥ ወርቅ እንገዛለታለን እና ለማንኛውም ዛሬ በፒንክ አበባ ነው የተቀበልኩሽ። እንዴት አየሽው? ፒንክ የሴት ከለር ነውና ቴንክ ዩ። ኦኬ አመሰግናለሁ። ትርጉሙ ግን ምንድነው? ፒንክ አበባ ፍቅር መሰለኝ። እንቀይስ ፍቅር መግለጫ ፍቅር ነው። እኔ በፍቅር ያረሽው ሁለቱንም እና ፍቅርን የመሰለ ነገር እያለ ትላለህ። ብቻ ዋናው ግን ውስጣዬ እንኳን ደስ አለሽ ልጅ ፈልጋለሁ ከምንም በላይ ማለት ነው። እንኳን ደስ አለ። ከዛ ቀጣይ ደግሞ እግዚአብሔር ዳይመንዱን ለመስጠት ደግሞ ያብቃን። ቀጣይ ደግሞ ዳይመንዱን ለመስጠት ያብቃን። አይቀርም እንዴ? አይቀርም። የምሬ ነው። እውነት እኔ አምናለሁ። በምን አይነት መሰላችሁ ቤተሰቦቼ፣ የሆነ ወደፊቴን እያሰብኩኝ ማለም ወዳለሁኝና የግል ጀት ባቡሩ ከዚህ ወዴት ሚር ነው? ድሬዳዋ ለችግር የለም። አንተ ድሬ ምናምን ሲያምረን በራሳችን እንግዲህ በሚሊዮን ከኋላ ደግሞ አንተና ሩታ ብቻ ናችሁ በጀቱ የምትሄዱት እና ባቡር ነው የሚያስፈልገው። እኛ ብዙ ስለሆነ እኛ ምንድን እንሄድ አራተኛ እናንተ ደግሞ አራተኛ ሶስት ሰው እኮ ነው የሄደው። ኦኬ ሶስት ነን ለካ።
ስለዚህ ቦታ አይኖረንም ማለት ነው። እና ሩታዬ ከዚህ በኋላ ምንም እንደፈለኩ መጥቼ ልጄንም ባይም በወስድም አልከለከልም። በቃ ስለ ልጅ ሲነሳ አልወስድም እኮ ግን በቃ እንደፈለኩ መጥቼ ማየት ይችላሉ። አልችልም? ትችላለህ አይደል? እና እንደዚህ የሚያኮራ ባል እንዳለሽም እያወቅሽ አወቅሽ ግን እንዴ ለምን በድፍረት አትነግሪያቸውም? ምን ነው ፈራሽ? አይ ምንም እንዴ በአደባባይ ያኔ ባሌ ነው እንዳላልሽ ዛሬ ላይ ደግሞ አይ እንደ አዲስ ልታሽኮረመመኝ ነው እንዴ አንተ? እንዴ ታውቂያለሽ ሁሌም እንደ አዲስ ነው ማሽኮረመመሽ። ኧረ ተው በእውነት አዝካ ሰው አደረፍሽ አይባልም። ይሁን ግን ቅቤ ባትቀቢ እኔ ስመጣ እኔ ቃል ገብቼ ለእህቴም ለእናቴም ቃል ገብቼ ምን እቀባለሁ ብለሽ ነው እንዴ? ተቆጡ። እሺ ይሁን። ለማንኛውም እንግዲህ ምን ጠብቃችሁ? አብሪሽ ግን ዘፈንላት በእናትህ ምን ጠብቃችሁ? ባይዘው ማለት ነው ብቻ ሙዚቃ ላይ ጎበዝ ነው። እግዚአብሔር ነው የሆነ ቀን የሆነ የዘፈነው ሙዚቃ አለና ሙዚቃ ያስፈልጋል። የሆነ ሙዚቃ ላይ ረዘ እንዲበዛላችሁ አብሪሽ ደስ ይለዋል። ልጅ ተወልዶታል። ልጅ ሲወለድ ተወልዷል። ልጅ ሲያርግለት ፍሬው ያማረ ዘር እንዲበዛላት ሩት ደስ ይላታል። ኪሩቤል ተወልዶላት ያው ባይዘው እኔ እንደዚህ አይነት ድምጽ ማለት ነው ብቻ የትም የለም። በተለያየ ነገር ማለት ነው ተሞርዶ ጥርት ብሎ ከቅላጼው ጀምሮ ሲወጣ በራሱ አወጣጡ ማለት ነው ፋሚሊቲ የልቤን የውስጤን ትርትር ነው ያደረገኝ። ለየት ማለት ነው አይደለም? ለየት ማለት ነው እኮ አብሽ። አይ ባይዘው ከሌሎች ሰዎች ለየት የሚያደርግ ድምጽ አለው ብቻ። አይ በጣም ነው አሁን በኋላ እንዳይዘፍን ብንገለው ለመጋም ምን አጠፋ? ካሁን በኋላ እንዳይዘፍን ብንገለው አይ ድምጿን ማረከህም ማለት ነው። ሀሳቡ ነው ዋናው። ይሄ ተሳስቶ የሚወጣው ነው። እኛ እየሰማን ማስተላለፍ ሀሳብ ነው። መልዕክቱን እየሰማህ እኮ ነው። ዘፈኑን ዋናው መልዕክቱ ነው። መተው ነው ዘፈኑ ምልክት ቋንቋ ዘፈን አንተ ይቅር ይበላችሁ እግዚአብሔር። ምን እንዳለሰማችሁ የኛው ደግሞ በምልክት ቋንቋ ዘፈነ። ለኔ ከገባኝ በቃ ላልከ ከገባኝ በቃ እኔ ገባኝ። ኧረ እኔ እንደዛሬ ገብቶኝ አያውቅም። እንደዛሬ እኔ ሙዚቃ ሰምቼም ገብቶኝ አያውቅምና በጣም ደስ ይላል። ግን ደግሞ ሀሳብህ በቂያችን ነው። ስቀልድ ነው። ፈረንጁና እዩ ግን ከሱ ጋር ኬዝ ካላችሁ ሌላ ቦታ ላይ ጨርሱ እንጂ ሚዲያ ላይ አይደለም። ገባ? ሌላ ቦታ ላይ መጨረስ ትችላላችሁ። ሞራል ሰበራ ያስፈልጋል። ሞራል ሰበራ አዎ ትክክል አይደለም። ሩታዬ ለማንኛውም እንኳን ለዚህ ቀን አበቃሽ። ልታራግፊልኝ ትችያለሽ። አመሰግናለሁ። ከዚህ በፊት እንደዚህ አራግፋልኝ ታውቃለችና የት እሷም ላይ ያለባት አራግፍላታ እሷ ላይ ቅቤ ነው። እኔ ላይ ካለብኝ እሱ ጥሩ እሷ ላይ ቅቤ ነው ያለው። እኔ ላይ ደግሞ ሰርቼለታለሁ። ባለፈው ቅቤ ቀብት ባይዘው ሩታ ተጫውታብኛለች። ለእሷ እንደዚህ አይነት ሰርፕራይዝ አልነበር የሚገባት፣ ግን በሌላ ጊዜ እናገኛታለን እኮ አናት ደረቀ ብዬ ረስርስ እንድትልልኝ በጣም አራሽ። ኧረ እንደዛ ቀረ ረስች ምንድነው የሚባለው? ረስርሽ ማለት እና ለማንኛውም ፋሚሊዎቼ ዛሬ ሩታዬ ሰርፕራይዝ አድርገንሻል ብዬ አስባለሁ። ግን ይሁሉ ስንጫጫው ይሄሉ እንዴት ማን አለ አውቀው ነው ያለች? ኧረ ማዘራለች እና ጩጬውን እኮ ለእሷ ሳይቻት ነው የመጣሁት እንዴ። እንደዛ ከሆነ በቃ መሄድ አለብን ማለት ነው። ግቡ ሻይ ቡና አይደለም ማለት ሌላ ቀን ብንመጣ ይሻላል። ገንፎ ለምን እንደሆነ አላውቅም። ገንፎ ሰራላችኋለሁ ማለት ትሰራላችኋለች። እንዳትይ ገንፎ እንብላ በእናትህ። በጣም ነው አማርኛ ነው። የምር ነው። ኧረ እሺ እኛው ምን መሰለህ ያስፈልጋለሁ። አሁን እኔም ልጅ ሲመጣ ብዙ ነገር ይስተካከላል ብላልና ልጅ መውለድ ሀሳብና ፕላን ላይ ነህ። ሀሳብ ውስጥ ገብቻለሁ። ታውቃለህ ልጅ በረከት ይዞ ይመጣል ሲባል እያየሁ ነው። ሂድበት እንዳታቆም። አይ ዋናው ሂድበት መጀመሪያው
ይታለች አይ ዋናው አይታለች ብሎ ይልበት አሁን ገንፎን እየበላው ምናምን በቃ የልጅ ስሜቱ እንዲመጣ ፈልጋለሁ። ዱአ አድርጉለት ፋሚሊዎቼ፣ መውለድ ይፈልጋል እና ምናልባት ደግሞ ተለማመድ መጀመሪያ ተለማመድ ክፉ ሚስማር ላይ ያዘንቡብን ነውና አልሰማውም፣ እኔ አልሰማውም። ተለማመድ ይለዋል እዛ ጋር በደምብ የሚመጣ ነገር አይደለ? ተለማመድ ስለ ሴት እንዴት ማውራት እንዳለበት ምናምን ይለማመድ መጀመሪያ ያ ነገር አይደለም። ምንም አላውቅም ነገር ነው እንዴ 00 እሺ ለማንኛውም ተው እግዚአብሔር እዩ ተው ልጆች ላይ እሺ ለማንኛውም ጨዋታችሁ ደስ ይላል፣ ግን ደግሞ ማለት ነው እቺን ጨዋታ ግን ገንፎ እየበላ ቡና እየጠጣ ቡና ማሙቃት እንዳዛ ማዘር ምን ማትልም እንግባ ኖርማል ነው። እርግጠኛ ነሽ? አዎ። ስለዚህ ሩታዬ መጀመሪያ በደምብ ታንፉ። ትገማ እንዴ በቃ ሪላክስ አድርግ። እዚህ መግባት እንችላለን ማለት ነው። እኔ የምልሽ ይሄን የአንገት ወርቅ ግን ማለት ነው ሩታዬ እውጣለሁ እንዳይጠፋ ያኛውን ከውስጥ አድርጌ ትልቁን ከላይ አይ ብውጣው ይሻለኛል። እውጣለሁ ስለዚህ እንግባ ሩታዬ ገባ በሉ የቦዬ ያለ እግዚአብሔር ስለተራራችን ያዙ